በመካከለኛው ምስራቅ የሚሰማው የጦርነት ነጋሪት ከመቼውም ጊዜ በላይ አይሎ ቀጥሏል። ዓለም በአንድ በኩል የዶናልድ ትራምፕ ቀን ገደብ፣ በሌላ በኩል ደግሞ የኢራን የአጸፋ እርምጃ በስጋት እየጠበቀች ባለችበት በዚህ ቅጽበት ቴህራን ባልታሰበ ጥቃት ተናውጣለች። የዛሬው ዜናችን መነሻ የኢራን አብዮታዊ ዘብ ከፍተኛ የደህንነት አዛዥ መገደላቸው ነው። የግድያ ተራ ግድያ አይደለም። የቀጠናው የኃይል ሚዛን የሚቀይርና የትራምፕ ኢፒክ ፊዮሪ ዘመቻ ወደ አዲስ ምዕራፍ ያሸጋገረ ክስተት ሆኗል። በመኖሪያ መንደራቸው ላይ በደረሰው ጥቃት ህጻናት ተቀጥፈዋል። እስራኤል በሚሳኤል ተመታለች። ዋይት ሀውስም በድንገተኛ ተኩስ ተረብሿል። እስከ ፕሮግራማችን ፍጻሜ ድረስ እነዚህን ሰበር መረጃዎች በዝርዝር ወደ እናንተ የምናቀርብ ይሆናል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆዩ። ወደ ሰበር መረጃው ስንገባ የኢራን አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ዛሬ ጠዋት እጅግ አስደንጋጭ መረጃ አውጥቷል። በቴህራን ግዛት በሚገኝ መኖሪያ አካባቢ ላይ በአሜሪካና በእስራኤል በተፈጸመ ጥቃት 13 ሰዎች መገደላቸው ተረጋግጧል። የዜና ወኪሉ በዝርዝር እንደዘገበው ከሆነ ከሟቾቹ መካከል 6ቱ ህጻናት ናቸው። ይሄ በንጹሃን ላይ ደርሰው ጥቃት በኢራን ህዝብ ዘንድ ከፍተኛ ቁጣን ቀስቅሷል። ጥቃቱ ያነጣጠረው በኢራን አብዮታዊ ዘብ የደህንነት አዛዥ ላይ ነበር። አዛዡ በወቅቱ በቦታው የነበሩ ሲሆን በደረሰው ከፍተኛ ፍንዳታ ህይወታቸው አልፏል። ኢራን ይህን ድርጊት የሽብር ጥቃት ስትል ጠርቷለች። አዛዡ ማን ነበሩ? ለምንስ ኢላማ ተደረጉ? የሚለው ጥያቄ የዛሬው ውጥረት ማጠንጠኛ ነው። አዛዡ ባለፈው ጥር ወር ላይ በኢራን የተቀሰቀሰውን መጠነ ሰፊ ተቃውሞ የአሜሪካ ሴራ ነው በማለት በጽኑ ሲታገሉ የነበሩ የስርዓት የጀርባ አጥንት ነበሩ። ይህ በቴህራን የተፈጸመውን ጥቃት ግን በኢራን ምድር ብቻ አልተገደበም። ገና ጥቃቱ እንደተሰማ የእስራኤል ሰማይ በሚሳኤል መከላከያ ድምጽ ተሞልቷል። እሁድ ምሽት ጀምሮ በእስራኤል የተለያዩ አካባቢዎች የደረሱ ጥቃቶች በርካታ ሰዎች ለጉዳት ዳርጓል። የእስራኤል የአደጋ ጊዜ አገልግሎት እንደዘገበው በማዕከላዊ እስራኤል አንድ የ34 ዓመት ግለሰብ በደረሰበት ከባድ ጉዳት ደርሶበታል። ሌላው ግለሰብ ቀላል ጉዳት ደርሶበታል። የእስራኤል ጦር ከኢራን የተወነጨፉ ሚሳኤሎችን ለማክሸፍ የአይረን ዶም መከላከያ ስራ ላይ አውሏል። የደህንነት አዛዡ መገደል እስራኤል ለከፍተኛ ስጋት ዳርጓታል። የኢራን አብዮታዊ ዘብ ደሙ ሳይደርቅ ያጸፋን እንመልሳለን ማለት ተከትሎ እስራኤል ከፍተኛ ጥንቃቄ ላይ ትገኛለች። በዚሁ ላትርምስ መሃል የዓለም አይን ያረፈው ዋሽንግተን ላይ ነው። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት ቀን ገደብ ነገ ማክሰኞ ይጠናቀቃል። ትራምፕ ስምምነት ላይ ካልተደረሰ የኢራን የኤነርጂ መሰረተ ልማት አመድ አደርጓለሁ ሲሉም ዝተዋል። ይህ ዛቻ ግን ብዙዎችን አስፈርቷል። የኤሌክትሪክ ኃይል ማመንጮችና የውሃ ማጣሪያ ጣቢያዎችን ማውደም በዓለም አቀፍ ሕግ የጦር ወንጀኛ ሊያስከስስ ይችላል። ትራምፕ ግን ለዚህ ግድ የላቸውም። ዓለም አቀፍ ሕግ አይገዛኝም በማለት በራሳቸው ስነ ምግባር እንደሚመሩ በግልጽ ተናግሯል። የፕሬዝዳንቱን ኢፒክ ፊዮሪ ዘመቻ ግብ እስኪመታ ድረስ እንደማያቆም አረጋግጧል። የጦርነት ነበልባሉ ወደ ኢኮኖሚ ዘልቋል። የዓለም የንግድ መስመር የሆነው የሆርሙዝ ወሽመጥ ዛሬ ጭር ብሏል። ባለፉት 24 ሰዓታት ውስጥ ያለፉት 15 መርከቦች ብቻ ናቸው። ይህም ከወትሮ የ90 በመቶ ቅናሽ አሳይቷል። ኢራን ታክስ ካልተከፈለኝ ወሽመጡን አልከፍትም የሚል አቋም ይዛለች። ሁኔታው ወደ ለየለት ጦርነት እያመራ ባለበት በዚህ ሰዓትም ፓኪስታን ዓለምን ካንዣበበ ጥፋት ለመታደግ ትልቅ ኃላፊነት ወስዳለች። እንደ ሮይተርስ ዘገባ ከሆነ ፓኪስታን፣ ግብጽና ቱርክ በጋራ በመሆን ለኢራንና ለአሜሪካ የ45 ቀን የተኩስ አቁም ስምምነት አቅርቧል። ይህ ስምምነት 2 ደረጃዎች አሉት። አንደኛው ወዲያውኑ ተኩስ እንዲያቆሙና የሆርሙዝ ወሽመጥ እንዲከፈት ማድረግ ሲሆን፣ ሁለተኛው ደግሞ ወደ ዘላቂ ሰላም የሚያመራ ድርድር መጀመር ነው። ፕሬዝዳንት ትራምፕ ጥልቅ ድርድር እያደረግን ነው ቢሉም የኢራን የውጭ ጉዳይ ሚኒስትር ግን ይህንን የ15 ነጥብ እቅድ በምንም መንገድ ለኛ ተቀባይነት የለውም ሲሉ ውድቅ አድርጓል። ኢራን በዛቻና በታክስ ስምምነት አንፈርምም በማለት የራሷን የመልስ ሰነድ አዘጋጅታለች። በተያያዘ በአሜሪካ መናገሻ ዋሽንግተን ዲሲም ሌላ ድንጋጤ ተፈጥሯል። ወጣት በዋይት ሀውስ አቅራቢያ ድንገተኛ ተኩስ ተሰምቷል። የአሜሪካ ሴኩሪቲ ሰርቪስ አካባቢውን ዘግቶ ከፍተኛ ፍተሻ እያደረገ ይገኛል። እስካሁን ተጠርጣሪው በአያዝም ተቋሙ የተጠናከረ የደህንነት ዝግጅት ላይ መሆኑን አስታውቋል። ፕሬዝዳንት ትራምፕ ለፋሲካ በዓል ወደ ቤታቸው ፍሎሪዳ ሳይጓዙ በዋይት ሀውስ መቆየታቸው ጉዳዩን ይበልጥ አሳሳቢ አድርጎታል። የኮሚኒኬሽን ዳይሬክተሩ እንዳሉት ፕሬዝዳንቱ በኦቫል ቢሮ ያለማቋረጥ እየሰሩ ነው። ይህ ተኩስ በኢራን ወኪሎች የተሰነዘረ ማስጠንቀቂያ ይሆናል ወይስ ተራ የወንጀል ድርጊት? ምርመራው እንደቀጠለ ይገኛል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊ ዛሬ በሰጡት መግለጫ ኢራን ለአሸማጋዮቿ የሰጠችው ምላሽ ዝግጁ መሆኗን ገልጿል። ከመጀመሪያው ጀምሮ እንዲታለፉ የማንፈቅዳቸው ቀይ መስመሮች ምን እንደሆኑ ይታወቃሉ ብለዋል።
ኢራን አቋሟ ግልጽ እንደሆነና በትራምፕ ዛቻ እንደማደነግጥ አስታውቃለች። ጊዜው ሲደርስ ዝርዝሩ እናሳውቃለን የሚል ንግግራቸው ግን ለብዙዎች ስጋት ሆኗል። የትራምፕ ልዩ ልዑክ ስቲቭ ዋትኮፍ እና የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ የጽሑፍ መልእክት መለዋወጣቸው አንድ ተስፋ ቢሆንም የዜና ወኪሉ ኤክሲዮስ ግን በሚቀጥሉት 45 ሰዓታት ውስጥ ስምምነት ላይ የመድረስ ዕድል ጠባብ እንደሆነ ዘግቧል። ፕሬዝዳንት ትራምፕን በሰጡት መግለጫ ከአቋማቸው ንቅንቅ እንደማይሉ በድጋሚ አረጋግጧል። ስምምነት ላይ ለመድረስ ጥሩ እድል አለ፣ ነገር ግን ስምምነት የማይፈጸም ከሆነ እዚያ ያለውን ሁሉን ነገር አጋያለሁም ብሏል። ትራምፕ እያወሩ ያሉት ስለ ፖለቲካ ጫና አይደለም፣ ኢፒክ ፊዮሪ ስለተባለው መጠነ ሰፊ ወታደራዊ ጥቃት ነው። የኢራን የኤሌክትሪክ ኃይል ማመንጮች፣ የነዳጅ ማጣሪያዎችና የውሃ ተቋማት ቀዳሚ ኢላማዎች መሆናቸውን የዋይት ሀውስ ምንጮች ይጠቁማሉ። ይህ ማለት ኢራንን ወደ ድንጋይ ዘመን የሚመልስ ጥቃት ማለት ነው። ትራምፕ ዓለም አቀፍ ሕግ አያስፈልገኝም ማለታቸው ጥቃቱ ምን ያህል አስከፊ ሊሆን እንደሚችል ማሳያ ተደርጎ እየተጠቀሰ ይገኛል። ኢራን ግን የትራምፕን ዛቻ ዝም ብላ የምትመለከት አይደለችም። የውጭ ጉዳይ ሚኒስትሩ ቃል አቀባይ እስማኤል ባጊ በራሳችን ፍላጎትና ግምገማ ምላሻችን አዘጋጅተናል ብለዋል። ኢራን በሲቪል መሰረተ ልማቶች ላይ ጥቃት የሚፈጸም ከሆነ እጅግ የከፋ ምላሽ እንደምትሰጥም አስጠንቅቃለች። ምላሹ ምን ሊሆን ይችላል? ተንታኞች እንደሚሉት ከሆነ ኢራን በመቶ ሺዎች የሚቆጠሩ ሚሳኤሎች ወደ እስራኤልና በመካከለኛው ምስራቅ ወደሚገኝ የአሜሪካ ጦር ሰፈሮች ልታዘንብ ትችላለች። የሆርሙዝ ወሽመጥንም ሙሉ ለሙሉ በመዝጋት የዓለምን የነዳጅ ገቢ ሽባ ታደርገዋለች። ዛሬ የተገደሉት አዛዥ ባልደረቦች ደም በደም እንመልሳለን እያሉ በቴህራን ጎዳኖች ላይ እየዛቱም ይገኛሉ። አሁን ትልቁ ቁልፍ ያለው የሆርሙዝ ወሽመጥ ላይ ነው። ኢራን በፈቃዷ 15 መርከቦች እንዲያልፉ ብታደርግም እንቅስቃሴው ግን በ90 በመቶ ቀንሷል። የኢራን ፕሬዝዳንት ቢሮ ረዳት እንደተናገሩት የሆርሙዝ ወሽመጥ በጦርነት ለደረሰው ጉዳት ካሳ የሚሆን ቀረጥ ሲከፍሉ በድጋሚ ይከፈታልም ብሏል። ይህ ማለት ማንኛውም መርከብ በወሽመጡ ለማለፍ ለኢራን ከፍተኛ ክፍያ መክፈል አለበት ማለት ነው። ትራምፕ ግን ይህን እንደ ዝርፊያ ይቆጥሩታል። ወሽመጡ በነጻ ካልከፈታችሁ ዋጋ ትከፍላላችሁ የሚል መልእክት ልኳል። ይህ የነዳጅ ዋጋ በአንድ ጀንበር በእጥፍ እንደሚጨምርና የዓለም ገበያ ወደ ትርምስ ሊከተውም እንደሚችል እየተነገረ ይገኛል። ፕሬዝዳንት ትራምፕ ሁሉንም ነገር አጋያለው ሲሉ ዝም ብለው እየዛቱ አይደለም። በዋይት ሀውስ ውስጥ የሚገኙ ምንጮች እንደሚሉት የአሜሪካ የጦር አውሮፕላኖችና ሚሳኤሎች ኢላማቸውን ለይተው ትዕዛዝ እየጠበቁም ይገኛሉ። ትራምፕ ዓለም አቀፍ ሕግ አያስፈልገኝም ማለታቸው በኢራን የሲቪል ተቋማት ላይ ጥቃት ለመሰንዘር ወደ ኋላ እንደማይሉ ማሳያ ተደርጎ ይጠቀስ ይገኛል። ይህ ድርጊት ግን አሜሪካ የጦር ወንጀለኛ ፈጻሚ ሊያስብላት እንደሚችል የሕግ ባለሙያዎች ያስጠነቅቃሉ። ነገር ግን ትራምፕ የሚመሩት በራሳቸው ስነ ምግባር መሆኑን በመግለጽ ተናግሯል። ዋይት ሀውስ ኢፒክ ፊዮሪ የተባለ ዘመቻ ለመጀመር ሰዓታት ብቻ እየጠበቀ ይገኛል። ስምምነት ካልተፈረመ ነገ ማክሰኞ መካከለኛው ምስራቅ የሰማይ ላይ እሳት ልታስተናግድ ትችላለች። በሌላ በኩል ኢራን የአሜሪካ 15 ነጥብ እቅድ ተቀባይነት የለውም ስትል በሩን ዘግታለች። ነገር ግን አንድ የሚገርም ነገር አለ። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የራሳቸውን ሰነድ አዘጋጅተናል ብለዋል። ይህ ሰነድ ምን ይዟል? ኢራን የሆርሙዝን ወሽመጥ ለመክፈት የምትፈልገው የጦርነት ካሳ ወይም ቀረጥ በትራምፕ ዘንድ ዝርፊያ ተብሎ ተፈርጇል። ሆኖም ግን የፓኪስታንና የግብጽና የቱርክ አሸማጋዮች ይህንን ልዩነት ለማጥበብ በስልክ መስመር ላይ ናቸው። ትራምፕና የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ የጽሑፍ መልእክት መለዋወጣቸው ምናልባትም በመጨረሻው ደቂቃ ስምምነት ሊደርሱ ይችላሉ የሚል ተስፋም ጭሯል። የሆርሙዝ ወሽመጥ እንቅስቃሴ በ90 በመቶ መቀነስ ማለት የነዳጅ ዋጋ በዓለም ገበያ ላይ መናር ይጀምራል ማለት ነው። ይህም በኢትዮጵያና በሌሎች ሀገራት ያለው የሸቀጥ ዋጋ በቀጥታ ይነካል። ኢራን ቀረጥ ካልተከፈለኝ ወሽመጡን አልከፍትም ማለቷ እና የትራምፕ ደግሞ ካልከፈታችሁ አጠፋችኋለሁ ማለታቸው ዓለምን ወደ ከፍተኛ የኢኮኖሚ ቀውስ እየገፋ ይገኛል። ነገር ግን ነገ ማክሰኞ ስምምነት ካልተደረሰ የነዳጅ ማደያዎች ወረፋና የዋጋ ግሽበት የሁላችንም የቤት ስራ መሆኑ አይቀሬ ነው። ክቡራትና ክቡራን፣ ነገ ማክሰኞ ዓለም ወዴት እንደምታመራ እናያለን። እኛም አዳዲስ መረጃዎች እንደደረሰን ወዲያውኑ ይዘንላችሁ እንቀርባለን። እናንተ ምን ትላላችሁ? ትራምፕ በእርግጥም ጥቃት ይሰነዝራሉ ወይስ ኢራን በመጨረሻ ደቂቃ እጇን ትሰጣለች? አስተያየታችሁን በኮሜንት መስጫ ላይ አጋሩን። ቪዲዮን ላይክ በማድረግ ለሌሎች በማጋራት ወቅታዊ መረጃ ለሁሉም እንዲደርስ አድርጉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ለዓለማችን ይሁን። ቸር ሰንብቱ።